ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሰብስክራይብ አድርጉልኝ። ዛሬ ደግሞ አንድ አዳዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት ያላያችሁትም ደግሞ ያያችሁትም የኔን ቻናል ግን ላይክ አድርጉልኝ። አስተያየታችሁን በኮሜንት አስቀምጡት ማለት ነው። እንግዲህ ዳኒና ጽጌ እንደምትመለከቱ ለእሷ ደግሞ ሽምግልና ተልኮ ነበረ። እሷም የኛ እንትና መስሏት ውሃ ምናምን ስታቀርቡ እንደ አያችሁ ሽምግልና ጊዜ እንግዲህ ዳኒ መቅናት ጀምሯል ማለት ነው። በፊት እየቀና አልነበረም። አሁን ግን በጣም እውነት ያዛዝኛል ማለት ነው። ግን ያው አንቺ ደግሞ እንትና ብቲ ይመረጣል ማለት ነው። በጣም ነው የተናደደም እንትናም ያለው ማለት ነው። እና እንትና ብቲው እንድታረቁ ብትሆኝ ይመረጣል። አነጋገርሽ ትንሽ ያስቀይመዋል እና እሱን ነገሮችን ብታስተካክልለት የተመረጠ ይሆናል ማለት ነው። ግን ትንሽ ምንድን ነው ሙልቅቅ ስላሽበት ይመስለኛል። ልክ ያዛዘኝ ይመስለኛል። አዝኖታል። እንዴት እኔ አብረሽ አድጌ ሌላ ሰው ልታገቢያለሽ? አብረን ያደግነው አብረን የቆየንም እና ቤተሰብ ሁሉ የሚያውቁትና እንዴት አንቺ እኔን ጥለሽ ታገባለሽ ነው። እውነት ነው። ነገራችን አብሮን ያደጉት እኔ የሚያየዋቸው ሁለቱም አብሮ ያየሁት ነው እና አብሮ ከቆዩትና አዲስ የተዋወቁት አንድ አይደለምና ባይሆነው እሱ እንዳለሽ አንድ ላይ ብትሆኑ የራሴን ነው የምነግርሽ ማለት ነው። አንድ ላይ ብትሆኑ የመረጥ ነው። አዲስ ከመተዋወቅ ይልቅ አዲስ ጋር ከመሆን ይልቅ ከሱ ጋራ ብትሆኑ ይመረጣል ብዬ ነው ማለት ነው። ቤተሰቦች እናንተስ ምን ትላላችሁ? ሀሳባችሁስ ምን ትላላችሁ? እሱ በጣም ነው የተከፋ ማለት ነው። ማስቀየም አልነበረበትም ማለት ነው አካሄዱም እና ሁኔታው ግን ደስ አይልም የነበረ። በሁኔታሽ ግን ተመለሺ። እሱ እያለ ያለውትም እውነቱ ነው። ምክንያቱም አብረን ያደግነው አብረን የቆየነው ብዙ ነገሮችን አብረን ሰርተን ነው ብዙ ነገር የደረስነው ብሎሻል። እውነት ነው። ምክንያቱም አብሮ ነው ከትንሽ ነገር ተነስቶ አብሮ ነው እዚህ ትልቅ ቦታ የደረሱት ማለት ነው። እና እሷ ደግሞ ትልቅ ደረጃ ደርሳ ዛሬ እኔ ፈልግሻለሁ ያለው ጋር ነው የሄደችው ማለት ነው። እና እሱ ደግሞ እውነት በጣም ልቡ ተነክቶታል። እንደምታየው ፊቱ ምናምን ጭር ብሎታል ማለት ነው። አይዞክ እንላለን በዚህም አይዞክ ብያለሁ ከደረሰክ ማለት ነው። ጠንከር በል ብያለሁ ማለት ነው። እንግዲህ መቻልና አንዳንድ ጊዜ እስክትመለስ ሁኔታ እስክረጋጋ ማለት ነው። እንግዲህ እንደምትመለከቱ በእንትና ነው የምትራመደው እና ትንሽ ምንድን ነው አለባበሶችና ሁኔታዎችሽን ግን ትንሽ እንዳያበሳጭ ነገሮችን የሚያደርገው የእሷ የአነጋገሩና አመላላሱ ነገሮቹ ነው ያናደደ ይመስለኛል። እሷ ለምን ሄደች ለምን ከኔ ራቀች ብሎ የተናደደውንም ሳይሆን የሁኔታዎቹ አነጋገሮቹ በጣም ያናድዳታል። አይታቸው ከሆነ ማለት ነው። እሱም ደግሞ እንዴት እኔ ያለው አብሬ ያደግኩት አብሬ የቆየሁት እንዴት ይወስዳል? እንዴት የኔን ያልኳት ልጅ እንዴት ይወስዳል የማለት ይመስለኛል። እሱ እንትና እያለ ያለው ማለት ነው። ተናዶ የተቀበለውና እንትና ያለው ይመስለኛል ብዬ አስባለሁ ማለት ነው። ምክንያቱም እሱ
አብሮን ያደጉት አብሮ ነው ሁሉን ነገሩን እንትና ያሉት ማለት ነው። እና በዛ መልኩ ይመስለኛል የተበሳጨበት የተናደደበት እንትና ያለውን ማለት ነው። እና ዛሬ ግን በጣም ከፍቶታል ከፍቶታልና አይዞክ እላለሁ ማለት ነው። አይዞክ ብያለሁ እኔ በበኩሌ ማለት ነው። ተመችታችሁኛል። ግን ያው የሽምግልና ስላክ ጊዜ የውሃ አቀራረቧ በጣም ያሳቀኝ የእሷ ሁኔታ ነሞ ማለት ነው። እና በነገራችን ሌላ ሴቶች መልመድ ያለባችሁ በዛ እይታ ውስጥ የምነግራችሁ ነገር ያየሁት ነገር ነው። እና ካልተለማመድ ሰው ማስተናገድ አንችልም። እና የመደንገጥ ይመስለኛል እና ሰውየውን አይታ የመደንገጥ ይመስለኛል። እና ያ ውሃ እንትና ያለበት ታውቃላችሁ። በቃ ተደነባበረችው እሷ ተደነባበረችውና ውሃው ምን ሆነ? ውሃው ፈሰሰበት። ተደነባብራ ማለት ነው። ስለተደነባበረች ነው ውሃው የፈሰሰ ማለት ነው። እና ስለዚህ ምንድን ነው እንትና መሆን የለበትም ማለት ነው። እና ከአሁን በኋላ ምንድን ነው መልመድ አለባችሁ ሌሎቻችሁ የእንግዳ ስመጣ አቀባበል ላይ እንትና ስል ማለት ነው። እና እንደዚህ እንሆናለን እና የመደነባበር ነገር እንዳይገጥመን። ውሃ ጠጭ ስትባል ደግሞ በአንድ ጊዜ ነው አንድ ብርጭቆ ያው የድንጋጤ ነገር ነው። እና የእውነት ትክክለኛ ነገር ነው ያሳዩት። ትክክለኛ ነገር ነው ያሳየችው። እዛ ላይ ወድጃታለሁ ያለውን ነገር ይሄ ነገር አለ የተባለውን ነገር ነው ያሳየችው ማለት ነው። እሷ አዎ ይሄ ነገር አለ ብላ ያሳየችን ነገር ስለሆነ ምንም እንትና የሚል ነገር የለውም ማለት ነው። እና ሌሎቻችሁ በዛ መልኳ ሊገጥማችሁ ስለምችለው መለማመድ ይኖርባችኋል። ተለማመዱ እላችኋለሁ። ስለዚህ ሁላችሁን ሀሳባችሁን ስጡ፣ አስተያየታችሁን ስጡት ማለት ነው። ዛሬ እንግዲህ የእነሱን ሀሳብ ይዤላችሁ ነው የመጣሁት ማለት ነው። እንደምትመለከቱት ከነሱ ጋር ብዙ ነገሮችን የመማርም አለ። የእሱን ትንሽ ባይከፋ ደስ ላይ ነበረ። ያው እስኪ ታረቁኝ ይችላል እንግዲህ። እሷ በጣም ተናዳለች፣ ተበሳጭታለች። እስክትረጋጉ ድረስ እንግዲህ ጽጌሽ ተመለሺ፣ ዳኒሽ ይሻልሻል፣ አብረሽ ያደግሹ ብዬ ነው። እና ሌሎቻችሁ ከዛ ውስጥ ድንብብር ነገሮቹ እንዳይገጥማችሁ ለሌላ ጊዜ መማር ይኖርባችኋል። ተማሩበት፣ ተመለሱ፣ ትምህርታችሁን ውሰዱ እላችኋለሁ። ከዛ ውስጥ ትምህርት ይሰጣችኋል። የእሷ ለእንግዳ እንደዚህ ልንሆንም ሊገጥመን ስለምችል ማለት ነው። እና እንደዚህ ትዝብት ውስጥም ልንገባ ስለምንችል እና ደንግጣ ነው ጅው ሚያረግች ውሃ እላችኋለሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱት ማለት ነው። ሁላችሁ እንግዲህ እንደምትመለከቱ ይኸው ሀገራችን እቺ ትመስላለች። እንግዲህ ከተሜቷ አምራለች። በዚሁ ላስተዋውቃችሁ ማለት ነው። እንግዲህ ሀገራችሁ ስትገቡ እንደዚህ ያማረ የመሰለ ነው። ሌሎቻችሁንም አመጥላችኋለሁ ማለት ነው። አገሪቷ ማየት ከፈለጋችሁ ከዚህ በላይ ማየት እንፈልጋለን የምትለውን ነገር ካለ ችግር የለብን፣ እናመጥላችኋለን። ፏሿ የምል ነገሮችን አሳያችኋለሁ። እንትና ማለት ትችላላችሁ ማለት ነው። ያሳያችኋለሁ። ሌላውንም ከፈለጋችሁ አስፋልቱ እንደዚህ ይመስላል። ጽድት ያለ ማለት ነው። ድንጋይ ገብቷል። አፈር የለም። መኪና ካለች በመኪና ፎቶ መነሳት ከፈለጋችሁ እንደዚህ ቆንጆ ቆንጆ ነገሮችን የመነሳት ትችላላችሁ ማለት ነው። አሁን አፈር ቦታ የሚባል ነገር የለም። መኮስኩሶ ከተሜቷ ማሳመር ብቻ ነው እላችኋለሁ። ያው ሀገራችን በዚህ ምን ይመስላል ብያችኋለሁ ማለት ነው። ከልቤ ወዳችኋለሁ። ሁላችሁን ቻናሌን ግን ሰብስክራይብ
ደውል ላይ አድርጉ። ምክንያቱም እኔ የምለቅ ነገሮቹ ይደርሳችኋል ማለት ነው። እንድደርሳችሁ ብዬ ነው። አመሰግናለሁ። ባይ ባይ።